السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ለመልካም ሰላም አላህ አልহামዱሊላህ ይሄን ቪዲዮ ኮፒ ሊንክ ታብ ሼር አድርጉልኝ ውዶቼ ማለት ነው በመጀመሪያ ደረጃ አብርሽ እኔ ማለት በቃ ሰላም መሆኑ መዳኑ ምን ማለቱ በጣም አስደስቶኛል ለምን ካላችሁ ኦር ትናንትና በጣም አሞት ነበር አይታችሁት ከሆነ ማለት ነው ዛሬ በዚህ ደረጃ ሰላም ሆኖ ወደ ቤቱ መመለሱ በጣም አስደስቶኛል ግን ከቤቱ ሲመለስ ሄርሜላ ነው እንጂ ይዞ መግባት የነበረበት ሩታም ይዞ መግባት የለበትም ለምን እንደው ታውቃላችሁ ሩታ ለማንም ለምንም ሰው ምትሆን አይደለችም ስንላችሁ በምክንያት ነው ሩታ ለአብርሽ አትገባው ለምን ካላችሁ በቃ ኦር እስከ ዘር ማንዘሯ ለማኝ ናት ሩታ አትሆነውም ለምንድነው ሩታ የምትሉት ኦዲየንሶች ማለት ነው ሩታ አትሆነውም ለሱ የምትሆነው ትክክለኛ የትዳር ምርጫው ሄርሜላ መሆን አለባት ገባችሁ ሩታ ለዚህ ሁሉ ደረጃ ዛሬ አብርሽ ሙቶ ቢሆን እኮ ተጠያቂ ሩታ ነበርሽ ለምን ካላችሁ በሷ የተነሳ እየተጨናነቀ በሷ የተነሳ ዲፕሬሽን እየገባ ነው አሁን የወደቀው በሁለተኛ ደረጃ ደግሞ እሱ ሰላም የሚያገኘው ሰላም የሚሆነው ከሄርሜላ ጋር ሲሆን ነው ለምንድነው እናንተ ግን እውነትን የማትቀበሉት ለምንድነው ግዴታ ከሩታ ካልሆንክ ብላችሁ የምታስገድዱት ለምንድነው ለሱ የምትገባው ሄርሜላ ናት ገባችሁ ስለዚህ ከሄርሜላ ጋር መሆን ያለበት ለምንድነው እናንተ በኮሜንት የምትናገሩት በሁለተኛ ደረጃ ደግሞ አብርሽ አትሳሳት መሆን ያለበት ከሄርሜላ ጋር እንጂ ከሩታ ጋር አይደለም ሄርሜላ ላንተ ብላ ብዙ እየተሰደበች ነው ሄርሜላ ላንተ ብላ ብዙ እንክሰሳት ሁሉ እየተባለ ነው ሄርሜላን እንክሰሳት መከሰስ አለባት የበፊት ትዳር የሌላትን ትዳር አላት ብለው የሩታ በጎች ሰው ገዝተው ሊያመጡ ነው ለምንድነው አንተ አጋልጣህ መስጣት ለበጎቹ ለምን እንዴ እሷ መከሰስ አለባት ካልተከሰሰሽ አርፈና አንተኛም ይያሉ እንዴት ነው አንተ አሳልፈህ መስጣት ለነዚህ በጎች አልገባኝም እንዴ አብርሽ እኔ እንደዚህ አልጠብቀህም ነበር ለምን ለሄርሜላ ትቆረቆርላታለህ ብዬ ነው እኔ ማስብ የነበረው ሄርሜላን ትተህ ወደዚች ሴት አዳሪ ትሄዳለህ ብዬ አንድ ቀን አስቤ ያለም ያላቅም ምን አስበህ ነው አሁን ከቤት መሄድ የነበረብህ ከሩታ ሳይሆን ከሄርሜላ ጋር ነው ሄርሜላ ላንተ ብላ እየተሰደበሽ ሄርሜላ ላንተ ብላ እየተንከላተሽ ሄርሜላ ላንተ ትክክለኛ ሰው የምትገባህ እሷ ናት ሄርሜላን እኮ የሌላትን ትዳር እኮ እንክሰሳት እያሉ እኮ ነው በጎቹ በውሸት መረጃ መተን እንክሰሳት እያሉ እንዴት ነው አንተ አሳልፈህ መስጣት ኋሪው አልገባኝም መግባት የነበረብህ እኮ አሁን ወደ ቤታችሁ አንተና ሄርሜላ ነበራችሁ ሩታ ቤት አጽጅ መሆን ነበረባት የእናንተን ቤት ልታጸዳ መምጣት ነበረባት አዎ እሷ ግርድና ብቻ ነው የሚመቻት እንዴ አልገባኝም አብርሽ ምንድነው እንዴ አትሳሳት ሄርሜላን ነው ከቤት ማስገባት ያለበት ሩታ ለግርድና ለቤት የሚያጸዳት ምናምን ትሆናለች እሱን እስማማለሁ ጽዳት ለምን ሽንት ቤት ለማጠብ ለምናምን ብቻ ነው የምትሆነው ሩታ ሽንት ቤት ለማጠብ ምናልባት ለሳሎን ራሱ አትበቃም ሽንት ቤት ለማጠብ በቃ ትክክለኛ መፍትሄ ነው እኮ መሆን የነበረባት ለሽንት ቤት ነው ለማንኛውም ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ማለት ነው ይውላችሁ ማረግ ያለባችሁ በጣም ተጽኖ መፍጠር አለብንኛ ያብሩሽ ኦዲየንሶችና የሄርሜላ ኦዲየንሶች ተጽኖ መፍጠር አለብን ሩታን አንፈልጋትም እያላችሁ ኮሜንት አስቀምጡ ማለት ነው ለምን ካላችሁ ሩታ የምትባለው ሴት አዳርኛ አንፈልግም ሰልችታናለሽ ገባችሁ አይደለ በሁለተኛ ደረጃ ደግሞ የዝሙተኛ ደጋፍ እያላችሁ ነው ዝሙተኛ እናንተ ናችሁ እንጂ እኛ አይደለንም ዝሙተኛ እናንተ ናችሁ ገባችሁ አይደለ ስለዚህ ፕሊስ ሩታ የምትባዩ ደንቆሮ ከህይወቱ ውጭ በሁለተኛ ደረጃ ደግሞ ጎንህን በደንብ አድርገህ በባዝሊን እሸው የወደክበትን ቦታ በሶስተኛ ደረጃ ደግሞ ላንተ ሄርሜላ ትወደሃለች ፍቅሯን መቀበል አለብህ እንደ ሄርሜላ እሴት አታገኝም ቤተሰቦቿን ምናምን ታውቃለህ የቡታጀራ ልጅ ናት ስለዚህ ላንተ የምትገባው ሄርሜላ ናት በሁለተኛ ደረጃ ደግሞ ወዶቼ ማሮቼ ፍቅሮቼ ማለት ነው ሄርሜላ በጣም ጀግና ሴት ናት በጣም ጎበዝ ጀግና አኽላቅ ያላት በቃ ደስ የምትል ለሰው መልካም የምታስብ ለሰው ክፋት የሌላት ማለት ናት ሄርሜላ እቺኛዋ ደግሞ ለሰው ክፋት የኦዲየንሶቿን የበጎቹን ጥርቅም አድርጋ ገንዘብ የምትበላ የምታጭበረብር አሁንም ነገሰኞ ጌም አላት
ገባችሁ አይደለ? ማን በጎቹ 200 ድርሃም አድርገው ሊሰጧት ገባችሁ አይደለ? እችና ታዲያ ለህዝብ ትጠቅማለሽ ብላችሁ የምታሽቃብጡ ለማንኛውም ይሄ ነው እውነቱ ስናወራ። በሁለተኛ ደረጃ ደግሞ አብርሽዬ እንኳን በሰላም ወጣህ ወንድሜ። ላንተ ይሄ አይገባህም። እኛን አንተን የምንፈልገው 1 ሚሊዮን ገብተህ በስርዓት ስታከብር ምን ስትል ነው እኛ አንተን ማየት የምንፈልገው። ሁለተኛ ደግሞ መልካሙ ሁሉ ላንተ ይገባሃል። በቃ መልካም ሰው ስለሆንክ መልካም ልጅ ስለሆን አብርሽ ማለት እስከ ዘር ማንዘሩ የተባረከ ዘር ነው ያላችሁ። የተባረከ በቃ ቆንጆ የሆኑ በጣም የተረጋጉ በጣም የሰው ልጅ እንትን ያላቸው ምናምን ናቸው። ስለዚህ አብርሾ እንጀራ ይውጣል። ትልቅ ከኢትዮጵያ አንደኛ ዩቲዩበር እንድትሆን እኔ እፈልጋለሁ። አንደኛ ዩቲዩበር በጣም ነው የምወደው እኔ አብርሽም። በሁለተኛ ደረጃ ደግሞ ለሰው ልጅ ያለው መልካም አስተሳሰብ፣ ቆንጆ አስተሳሰብ፣ ለሰው ልጅ ክፋት የሌለው ለሰው ልጅ በቃ በጣም ጎበዝ ነው። በሁለተኛ ደግሞ ትዳሩን አክባሪ፣ ለትዳሩ ሟች፣ ለትዳሩ ለሄርሜላዬ የሚወዳት የሚያፈቅራት ሄርሜላን እንዴት እንደሚወዳት እናንተ አታውቁም። ሄርሜላን ቂጡ እስከሚንቀጠቀጥ ነው የሚወዳት። ገባችሁ? ሄርሜላን በጣም ነው የሚወዳት። ለዛ ነው ደመቁ እየተንጫጫች ያለችው። አሁን ደመቁ እየቀረበችው ያለችው ማለት ነው ቀንታ ሄርሜላን ስለሚወዳት እሷን ስለማይወዳት ለዛ ነው አሁን እያለቀሰች እየመጣችው ያለችው ማለት ነው። እና በቃ ሄርሜላ ትችላለሽ። እኔ ሄርሜላን እንዴት እንደወደድኳት ውዶቼ፣ ደስ ስትል ስርዓቷ፣ አደቧ፣ የሰው ዘር የጀግና ዘር ማለት ሄርሜላ ናት። የጀግና ዘር ትዳሩን አክባሪ ማለት አብርሽ ነው። ፍቅረኛው እንዴት እንደሚያከብራት እንዴት እንደሚወዳት ሄርሜላ እንዴት እንደሚንከባከባት አይታችኋል። እችኛዋን እኮ በቃ አይፈልጋትም። ሩታ የምትባለውን ሴት አዳራ አይፈልጋትም። አይታችሁ ከሆነ በደንብ እዩ እንዴት እንደሚያመናጭቃት ሩታ ተብያዋን ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ እኛ የምንመኘው የአብርሽን ደስታ ነው። ነምበር 1 የአብርሽን ደስታኛ እንመኛለን። ለምን ካላችሁ እኔ የአብርሽን ደስታ ከሚመኙት አንደኛዋ ዩቲዩበር እኔ ነኝ። እና የአብርሽ የሚያስደስተው ነገር የሚለው ነገር እኔ ያስደስተኛል። ለምን ካላችሁ አብርሽን የሚያስደስተው ነገር ያስደስተኛል፣ አብርሽን የሚያስከፋው ነገር ያስከፋኛል። እኔ ደግሞ የምፈልገው አብርሽ ስቆ ማየት ነው የምፈልገው። አብርሽ አዝኖ ተግዞ ምናምን ማየት አልፈልግም። ገባችሁ አይደለ? ለምን አብርሽ እንደዛ የሚገባው ሰው አይደለም። አብርሽ በጣም መልካም ልብ ነው ያለው፣ ለሰዎች ሐሳቢ፣ መልካም ልብ፣ ጥሩ ሩህሩህ፣ ዘመዶቹን አክባሪ፣ ቤተሰቦቹን አክባሪ ምናምን ስለሆነ ገባችሁ? ስለዚህ አብርሽ እንኳን በሰላም ወጣ። በሁለተኛ ደረጃ ደግሞ በውስጥ እየመጣችሁ ሩታ ናት ለዚህ ደረጃ ያበቃችሁ የምትላላችሁ ዛሬ የመጨረሻ ጠቅለል አድርጌ ልመልስላችሁ። ሩታ አይደለችም ለዚህ ያበቃችሁ። ለዚህ ያበቃችሁ አንደኛ መርሳት የሌለባችሁ ፍቅር ዩቲዩበር ናት። ፍቅር ለአብርሽ ብዙ ዋጋ የከፈለችለት ፍቅር ናት። ሩታ አይደለችም። ሩታ በሰው ትዳር ነው መታ የገባችሁ። ሴት አዳሪ ስለሆነች በሰው ትዳር ተጨቁና መታ የገባችሁ ሩታ ናት። እውነቱን ለምን ትከዳላችሁ? እውነት እኮ እናንተ እኮ ሽምጥጥ አርጋችሁ እኮ ነው የምትክዱ ውሸታሞች። በሁለተኛ ደረጃ ደግሞ እንዳዘነጉ እንትን ፍቅር ለማስደብደብ እኮ የሄደችበት እኮ ጥረት የለም። ሩታ ፍቅርን ሶሻል ሚዲያ ላይ ለማጥፋት እሷን ለማሸማቀቅ እሷን ለማለት ያላረገችው እኮ የለም። ግን ፍቅር በጣም ጎበዝ ስለሆነች አስተዋይ ስለሆነች ጀግና ስለሆነች ለዛ ነው። በሁለተኛ ደረጃ ደግሞ ፍቅር ጠፍታለች። ፍቅር አልጠፋችም፣ በቅርብ ትመጣለች። የሆነ ነገር ገጥሟት ነው ትመጣለች። ዛሬ የተንቤን እየጠየቃችሁ ስላየው ነው። እኔ ስለማቅ እኔ ልንገራችሁ ብዬ ነው። ሰላም ናት፣ ግን ትንሽ ጊዜ የሆነ ነገር ገጥሟት ነው። ጠብቋት፣ አለቀ ደቀቀ። ከዛ ውጭ ግን ሩታ እያላችሁ አትንጫጩ። ሩታ የሰው ትዳር ፈንቅላ የሰው ትዳር ያበላሸሽ ሩታ ማለት ያች ሴት ናት። ገባችሁ? አብርሽ ህይወቱን እንዳይዝ፣ የተስተካከለ ህይወት እንዳይኖረው፣ የተስተካከለ ነገር እንዳይኖረው፣ የተስተካከለ ነገር እንትን እንዳይለው ህይወቱን ለማጨለም የመጣች ሩታ የምትባለው የቡታጅራ ሴት አዳሪ ናት። ገባችሁ?
እንጂ ሄርሜላ አይደለሽም የሰው ትዳር የበጠበጠችው። የሰው ትዳር እየበጠበጠች ያለችው ፍቅር ናት፣ እሱ ሩታ ናት። የፍቅርን ህይወት ያመሰቃቀለችው ተጠያቂ ሩታ የምትባለው ሴት አዳሪ ናት። ገባችሁ? አባትየው ያለውን ላስገባላችሁ ድምፁ። አባት ማለት ይሄው የረከሱ ናቸው ስላችሁ በምክንያት ነው፣ መረጃ ስላለኝ ነው። በእግዚአብሔር እንትን አለ እንረግማታለን። አንተ ማነህ? ምንድነህ? ማናችሁ እናንተ? ለልመና የመጣችሁ የቡታጅራ ለማኞች ይሄው ድምፁን አስገባላችኋለሁ። የሩታን አባት እግዚአብሔር ስም እንረግመዋለን። እግዚአብሔር ይስጣት፣ ተባረክ፣ ዘመኗ ይባረክ፣ ሁሉ ነገር የተባረከ ይሁን። ማችሁ የሚለውን እሰቡት እንግዲህ። እናቴን በእግዚአብሔር ስም እንረግመዋለን። አንተ ማነህ ሲጀመር? ምንድነህ? ለልመና የመጣህ ርካሽ አባት ነህ ሲጀመር። የረከስክ እስከ ባለቤትህ የረከስክ ማለት ነው። አለቀ ደቀቀ። የሩታ ዘመዶች እስከ ዘር ማንዘራቸው ለማኝ ናቸው ስንላችሁ በማስረጃ ነው። ዝም ብለን ከመሬት አመተን አይደለም። ገባችሁ? ከትልቅ ሰው የማይወጣ አፍ ነው የሩታ አፍ፣ የሩታ አባት የሚለው ማለት ነው እናቴን። ስለዚህ እያመጣን ስንረግጣችሁ አይመማችሁ። በጣም የተዋረደ ቤተሰብ ማለት የሩታ ቤተሰቦች ናቸው። የተዋረዳችሁ ምንም ማታውቁ ለማኞች ስንላችሁ በምክንያት ነው። ለማንኛውም አብርሽ ከዚህ ቤተሰብ እንደምንም ብለህ ውጣ፣ ራስህን አውጣ። ላንተ የሚገቡ ቤተሰቦች አይደሉም፣ ላንተ የሚገቡ አይደሉም በጭራሽ። እንዴት ነው ሰው በደረጃ በጥቅም ተታሉ እንረግመዋለን? ያንተ እርግማን ሲጀምር ምን ይሰራል? ምንም አይሰራም። ለማንኛውም እውነቱን ስንናገር አይመማችሁ። እወዳችኋለሁ። ሰብስክራይብ አድርጉ። ፊ አማኒላህ